ቤተሰብ ደርሰናል። እንግዲህ እስቲ እናያቸዋለን። ጠዋት ነው ያለንበት። እኛ ራሱ በስነስርዓት እንትን ሳንል ነው የመጣው። እኛ ራሳችን አንቀርም ሲጀመር በዚህ ላይ ተመግዳውን ከፍክፈው እስቲ እንዴት እንደሆነ ያለው ሁኔታ እስኪ ቤተሰብ አብረን የምናየው ይሆናል። እዚህ ይኑር አይኑር አላውቅም። እንግዲህ እሱማ መቼም እንዴ ምን ነው በጠዋት በሌሊት መጣችሁ? በጣም በሌሊት መጣ ነበር። በጣም ጎበዝ። ምንድነው በሌሊት መጣችሁ ነው ልጁን የወሰዳችሁት? በሌሊት መጣችሁ ነው ልጁን የወሰዳችሁት? ስለምን ልጅ አብርሃም በሌሊት መተነው ወይ የወሰድከው? እኛ አንተ ምን አይነት እብደት ነው? እናንተ ምን አይነት ስራ ነው የምትሰሩት? በራሱ ፍቃድ የመጣው ምንድነው? ዝም ብሎ ሰው ለምደመድሙታው እንዴት ነው? እንዴት አልደመድም ታዲያ? አንተ በዛ ሌሊት 11 ሰዓት እንኳን ሰው ማይንቀሳቀስበት ሰዓት ልጁ ያወራ እንዲጠይቁት በራሱ ፍቃድ እንደመጣ ደህና ነህ አንተ? ደህና ነኝ። እንዴት ናችሁ? እንዴት መጣ? አምጥተው ነው እነማ ፍሬም እና ሩታ ነው አይደለም? እኔ ራሴ ነኝ የመጣሁት። እንዴት መጣ? ከራስህ እንቅልፍ እምቢ ብሎኝ ነው። እናንተ ጋር እንቅልፍ እምቢ ብሎኝ እና ቀስቅሰኛ አትነግረኝም ነበር? ተይዛችሁ ነበር እንዴ? እንዴት? እኔ ለአንተ ብዬ እኮ ነው ያደርኩት አይደል እንዴ? ታውቃለህ አይደል? ተይዛችሁ ነበር። ቢያንስ ቀስቅሰን በዛ ሌሊት እንዴት ይወጣል ሲጀመር? እንዴ የሆነ ነገር ብትሆንሽ እንቅልፍ እኛ አሁን ያልፈለግንበት አካባቢ ላይ አንተን ያልፈለግንበት ቦታ አለ። እንዳትተይታችኋል ብዬ እንዳልቀሰቀሳችሁ ብዬ አስቤ ነው እኮ። እንዳትቀሰቅስ ምን ችግር አለ ብትቀሰቅሰን? ልሄድ ነው በቃ እንቅልፍ እምቢ ብሎኛል አትለኝም? ሌሊት ሰው ተኝቷል። እኛ እኮ አንተ ወንድ እንዴት አደርሽ ሩታ? በሰላም ነው ያለሽ እንዴ? በእናትሽ እኛ እኮ እናንተ መታችሁ ወሰዳችሁት እኮ ነው የመሰለን። ማን ነው እሱ እንዴ? እና ታዲያ በሌሊት አንቺ 11 ሰዓት ከቤት 11 ሰዓት ነው ከቤት የወጣው። ራሱን የመጣው ደግኛ አልመጣንም ሲጀመር እንዴ። ቢያንስ አንተ እንዴት አትነግረንም ነው ለኛ እንዴ? አንተ በዛ ሌሊት በር ከፍተህ በዛ ላይ እንኳን በሩን እንኳን በስነ ስርዓት አልዘጋኸውም እኮ ክፍት አድርገኸው ነው የሄድከው እንዴ? ምስክራ ከፋኝ ሲጀመር ምን አስነክተዋል? አንተ ልጅ ምን ሆነሃል እንዴ? ታኝታችሁ እንዳረብሻችሁ ብዬ ነው። እዛ ደግሞ እንቅልፍ መተኛት አልቻልኩም። እንቅልፍ እምቢ ሲለኝ ነው የመጣሁት። ምንድን ነው የምትረብሸን? ከመምጣት ቀስቅሰህ አትነግረንም? እንቅልፍ እምቢ ብሎኛል ብለህ አትነግረንም? እዚህ ድረስ ከመምጣት እንዴትስ መጣህ? ራሴ ነው የመጣሁት። በእግሬ ነው የመጣሁት። በእግሬ? አዎ። እንዴ በዛ ሌሊት ሲጀመር የሆነ ነገር ብትሆንስ አንተ እንዴ? ሌሊት ነው አይደለም እንዴ? በዛ ላይ እኛ እንኳን ተኝተን በር ሳትዘጋ ነው የወጣው። መምጣት ብትፈልግ ራሱ ቢያንስ እንኳን እሺ እንቅልፍ እምቢ ካለ ቢያንስ እኔ እንቅልፍ እዚህ እምቢ ብሎኛል ስለዛ ልሂድ ወደ ቤቴ አትለንም? እንደኛ አንቀን አንተን እናስቀምጣለን። ትናንትና እዚህ ካልኖርክ 5 ቀን ሙሉ እዚህ የምትቆያለህ እያለችው ነበር። እሺ ኤፍሬም እና ሩታ ቴክስት አደረጉልኝ ከአንድ ቀን በላይ እንዳታደር ነገ ጠዋት መጥተን እንወስዳለን ሲሉኝ ያው እነሱ መጥተው ለሚወስዱ ነገር ብዬ ራሴ መጣሁ እኮ። ሐኪም ቤት ሄደን ከዛ በኋላ መምጣት አችልም ነበር? ደውለህ ቀስቅሰህን ከዛ በኋላ እሺ ሐኪም ቤት እንሂድ እንቅልፍ እምቢ ብሎኛል ብለህን አትቀሰቅሰንም? ከዛ ሐኪም ቤት ሄደህ ትመጣል ነበር እነሱ ጋር ከፈለክ 3 ሰዓት ነው የተቀጠርነው። ለዛ ነው እኮ ብትቀሰቅሰን ምን አለ? እኔ እኮ ለልጁ ሙሉ እኮ 10 እየነቃው እኮ እያየሁ ነበር። ከምን ይሁን እንቅልፍ እንደወሰደኝ አላውቅም። አሁን ከመጣችሁ አይቀርቦቹ ነው እንዴ? ሐኪም ቤትም አብረን እንወስደዋለን። በእናንተ ምክንያት እንጂ እኔ ምን ሆኗል? የት ገብቷል? እኔ እኮ ግራ ገባኝ። ምንድን ነው የሚሻለን? እሺ ነፍሴ ተጨነቀች። በእናንተ ምክንያት እኮ እኛ ተጨነቀን። ሩታ ምን አርጉ ነው የምትሉን እንዴ? እኛ መተን አልወሰድነውም። ራሱ መጣ። እሺ ለምን መጣ ብዬ ልበለው? ተጨነቀ። ለምን መጣ? ቢያንስ እንኳን እሺ እናንተ በዛ ሌሊት ሲመጣ እንኳን ቢያንስ ያስባሉ። መቼስ እኛ አባረ ወይ ሂድ ብለው ታስወጡት ነው። ቢያንስ ስልክ አትደውሉም እንዴ? ትችላላችሁ፣ ግን ደግሞ በጣም እያስጨነቃችሁ ምንድን ነው የራሱ ነገር ተኝተዋል። እኔ ብቻ ነው የመጣሁት እኮ። ስልክ አትደውልም ወይ? እንዴት ስንነሳ እንዴት ስናጣው ምን ደህና ነው? ምን ነው በዛ ሌሊት እኛ
ራሱ እንዴት ብለን ነው የምንደውለው? አብርሃም መጥቷል ብንላችሁ እናንተም ትደነግጣላችሁ። ሲጀመር ስልካችሁ ስንደውል እኮ አይሰራም። በሌሊት እኮ ነው የመጣችሁት እናንተ። ስልካችሁ እኮ ስንደውል አይሰራም። አይ ሌላ ነገር ባናወራ ጥሩ ነው ፕሊዝ። የምሬን ነው። እኔ ያልደወልኩበት ቦታ የለም። በጧት ዳኒ ጋር፣ አንቺ ጋር፣ ኤፍሬም ጋር፣ ማናት ሄርሜላ ጋር ያልደወልኩበት አለ እንዴ? ግራ ገባኝ እኮ ጨነቀኝ። አካባቢው ሙሉ ነው ያሰስነው። በሌሊት የት ገባ ይባል? ልጁን ነው አንፈልጉት። ይኸውና ልጁ በራሴ ፍላጎት ነው የመጣሁት እያለ ነው። ስለዚህ ቁጭ በሉ። ወይኔ ሲጀመር እኔ አንተ ራስህ አልገባኸኝም። ለምን በዚህ ምን ታደርጋለህ ደግሞ አንተ? እዚህ እንዴት አድረህ ነው? እዚሁ አደርኩ። ምን ነው ለምን ታድራለህ? ቤት አትሄድም አንተ? እንዴ ከዚህ በፊት እናንተ አውርተን ነበር አይደለም እንዴ? ለምን እውነት እኔ ረስቼዋለሁ። እንዴት እዚህ ቤት አገኘው በሌሊት? እዚህ ማደር ስለፈለኩ ማለት አልገባኝም። ቤት የለም እንዴ ራስ አለኝ እና ለምን አደርክ? አብርሃም የለም። አንተ ምን ትሰራለህ እዚህ? ማደር ስለፈለኩ ከማሸግ ቤት ስለፈለኩ። ወይ ጉዴ ፈላ። ምን ችግር አለው? ወንድሙ ቤት አይደል እንዴ? ወንድሙ ቤት ቢያደር ምን ችግር አለው? ምን ችግር አለው ማለት ምን ማለት ነው? ለምን ያድራል እንዴ? ቤት የለውም እንዴ እሱ? እንዴ እናንተ አድራችሁ አታውቁም እንዴ እዚህ ቤት? እናንተ አድራችሁ አታውቁም? አንተ ሳትኖር ነው እዚህ ቤት የምናድረው እኛ? ታውቃላችሁ ፕሊዝ ሌላ ነገር አታስመስሉ። ሲጀመር ልክ ነው ሩታ። በጣም እያስጨነቃችሁ ነው እንኳን ከሱ። ኧረ እኔ ራሴ ተጨንቄያለሁ። ከሱ አልፋችሁ እኔንም እያስጨነቃችሁ ነው። እኔ ራሴ ተጨንቄያለሁ። በቃ ማለት የምታወሩት ነገር ሁሉ ምንም ደስ አይልም። በጣም የሚደብረው በእውነት ደበረሽ አይደል? እናንተ የምታረጉትን ምንኛ መደበሩን ብታውቁ እናንተ የምታረጉትን ነው የሚደብረው። ምንም አላደረግንም ይደብራል። ምን ቴክስት ምን አስላካችሁ እናንተ? ለምን ልጁን ማነሳሳት ፈልጋችሁ? ትላንትና እኮ ተናግረን ነው እኮ ቴክስት ምን አትረጋጉ? ነግረናችሁ ነው አትረጋጉ። አይነጋ እንደምንመጣ በሱ ፊት ተነጋግረን ሰምታችሁ እና አይነጋ አልመጣችሁም እኮ ልጁ እንዲመጣ ነው ያረጋችሁት። አትረጋጉም። ይነጋል እኮ አይደል? ምንም እኮ ያደረገው ነገር የለም። ነገ መተን እንወስዳለን እኮ ይነጋል እኮ ምን ነገ መተን እንወስዳለን። እስከ 5 ቀን ሊያቆዩ ነው ምናምን ምን አስባላችሁ? ሲጀመር ይኸውልሽ ምንም የተለየ ነገር ይቅርታ ቢሊና ብዙ ምንም የተለየ ነገር አላደረገም። የነገርናችሁ ነው ያደረግነው። ሲጀመር ቴክስትስ መጻፍ ምን አስፈለገ ሩታ? እኛ እኮ እንግዲያው እንደ ትልቅ ሰው ተነጋግረን በሰላም አይደለም የወጣችሁት። በቃ ጠዋት እመጣለሁ እንሄዳለን አላችሁት አይደለም? ከዛ በኋላ እኛ ምን አንቀን እናስቀምጠዋለን? ልጁ ምን እናደርገዋለን ሆነ ማለት ነው። እናንተ 5 ቀን ሙሉ እዚህ ነው የምትቀመጠው ምናምን ብላችሁ ለምንድን ነው እሱን የምታስጨንቁት? 5 ቀንማ የሚቀመጥበት ምክንያት አስረዳንሽ እኮ። ሁሉንም ነገር ነገረን አይደል? እንደዛ ምን ስታረጉና ምን ስታስቡ ስትወያዩ እንደነበር እኮ ነገረን። ከመረጃ ሙሉ ነገራችሁ አይደል? አዎ ደስ አይልም? በጣም ደስ ብሎሻል ማለት ነው። ይሄንን አንቺ በትክክል እንዴት ደስ አይልም? ይሄ ነገር ተመችቶሻል? እንዲህ መሆኑን የተመቸሽ? እንደ ህፃን ልጅ ሂድ ስትይ ና ስትይ ና ሂድ ስትይ ሂድ። ይሄ ነገር ተመችቶሻል? አባወራነቱ አልናፈቀሽም? ሲጀመር እኔ ሌላው አይደለም። አሁን እኔ የእውነት እኔ አሁን ሲገባኝ አንተን ራሱ ሂድ ስትል የምትመጣ ና ስትል የምትመጣ መሰለኝ። አንተ ራስህ ማንንም ሰው እንደዛ ብሎኝ አንተ ራስህ እንደዛ ነው የሚመስለው። አንተ ራስህ ገብቶሃል አይደለም? ወንድም እንግዲህ አንተ ጤነኛ የእውነት ጤነኛ ሰው ከሆናችሁ እናንተ የእውነት የምታስቡ ወይ ደግሞ ለቤተሰብ ትንሽ እንኳን የምታስቡ ከሆነ በዚህ ሌሊት ይህንን ልጅ እንግዲያው ቴክስት መጻፍም በዚህ ሌሊት አለም ቴክስት ያደረግነው ለምን ታደርጋለህ? ቴክስት ሌሊት አለም ቴክስት ታደርጋለህ? ቴክስት ጻፉልኝ ተጨነቀኝ መጣሁኝ ና አይደለም ያልነው። ነገ ጠዋት እንመጣለን እንወስዳለን። ደግሞ እዛውም በእናንተ ፊትም እየተናገርነው ነገር ነው። አዲስ ነገር አላደረግንም እና ይሄ ልጅ ደግሞ እጁን ይዘነው አይደለም የመጣው። ወይ ቴክስት ስጽፉ ለምን ጻፋችሁ እናንተ? ትናንትና የሚሆነውን ነገር አይቼዋለሁ። ለምን ቴክስትስ መጻፍ አስፈለገ? በቃ ነገ ወስዳለሁ ያላችሁት ለምን አልታገሳችሁም? ሐኪም ቤት ሄዶ መጥቶ በቃ የሆነ ቆይቶ ለምን አልመጣም? ለምን ይሄን ያህል ውስብስብ ነው የምታረጉብን? አልደከማችሁም በዚህ ነገር ላይ መቆየት? እሺ አሁን እስቲ እኛ ቤተሰብ ብቻ ነን አይደል? ማንም የለም ዛሬ ዳኒም ሄርሜላም የለችም። ምክንያታችሁ ምንድነው? እስቲ ንገሩኝ። ቤተሰብ ነን ብለን ነው ያለነው አይደል? እስቲ ልጁ እንዳይድን የምትፈልጉበት ምክንያት ብቻ ነው። አሪፍ ጥያቄ ነው። አዎ በደንብ ዛሬ የሰው ልጅ እኮ ሲታመም ነው የሚድነው። ካልታመመ እንዴት ነው የሚድነው? ጤነኛው ሆኖ እንዴት ነው ስለመዳን የምናወራው? እንዴት ብዬ ምን ላውራችሁ? ይሄ ልጅ በራሱ ጤነኛ ነው። ጤነኛ ቢሆን እንዲያረጋል
ጤነኛ አይደለም። ሲጀመር የሆነ አንጎሉ የተነካ ይመስለኛል። አንተ ጤነኛ ነህ? እኔ ጤነኛ ነኝ። ምንድነው ጤነኛ? በዚህ በሌሊት እንዲመጣ ወይ ደግሞ አብርሃም በሌሊት በ11 ሰዓት ከቤት ወጥቶ ያውቃል እንዴ? አልተመቸውም። በራሴ ፍቃድ ነው የመጣው። በራሱ ፍቃድ ነው የመጣው። ምን እሱን ተወው። በራሱ ፍቃድ ነው የመጣው። እሱማ ታዲያ የሚመልስልኝማ መልስ አውቀዋለሁኝ እኮ። እንቅልፍ አልመጣለው መጣ። ምን እና እኮ አብርሽ ይሄንን ያደርጋሉ ወይ? ቢያንስ እንኳን አንተ ስለኔ ለኔ ራሱ እንዴት አታስብም እንዴ? አንተ ላይ እሱ ትናንትና ከሱ ጋር ስንከራተት ውዬ ለሱ ብዬ ነው አይደለም ቤቴን ጥዬ ያደርኩት። እኛም ለሱ ብለን ነው ሁሉ ነገር እያደረግን ያለ ነው። ምንድነው ለሱ ያደረግን? አሁን ተነስ ሐኪም ቤት እንሂድ። እሺ አሁን በዚህ ጠዋት ነው እንደ ሐኪም ቤት ይሄዳል። ሐኪም ቤቱ ራሱ አይከፈትም በዚህ ሰዓት። ችግር የለውም። እኔ ጋር ቁርስ በልቶ ምናምን አብረን እንሄዳለን። እዚሁ ቁርስ በልተን አብረን እንሄዳለን። ለምን ነገሩን የምታሰፉት? እዚሁ እኮ ቁርስ አለ። ምግብ እያሰፋ ያለው አንተ ነህ። እዚሁ ቁጭ ብለን ምግብ እንበላለን። ሐኪም ቤት መሄድ ካለብን አብረን እንሄዳለን። ለምን ነው ካንተ ጋር የምንሄደው? የግዴታ አንተ እንድታሽከረክረን ነው እንዴ? ለኛል አብረን ቁርብ ወይ ያስመሰልከን እኮ ታላላቆችህ ነን። በመጀመሪያ ደረጃ እስኪ አየኛል። እኔ ወንድም የሁለታችሁም ታላቅ ነኝ። ተረዳኸኝ አይደለ? ስለዚህ አንተ ና ስትለኝ እሞጣ ወይ ደግሞ ስትለኝ የሚሄድ አይደለም። በቃ አንተ ስትፈልግ ቁጭ ትላለህ እንጂ እኔ ወንድሜን ይዤ መሄድ መብት አለኝ። ተረዳኸኝ አይደለ? አብረን እንሄዳለን። ቁርስ አብረን እንበላለን። ምን አገባኝ እኔ ስላንተ አብሮ መብላት እንዴ? ምን ያወራል? በሌሊት ማግኘት ራሱ አላስደነገጠም እሱ ሲጀምር ምን ግራ እያጋባኝ እኮ ነው እንዴ። በቀደም እዚህ ቤት ምን ታደርጋለህ ነው መብት አይደለም ወይ አለኝ። ዛሬም እንግዲህ እዚህ ቤት ላይ ያገኘዋለሁ እንዴ። እዚህ አንተም ጠቅልለህ እዚህ መኖርና ሐሳብ ነው። ይሄ የሁለቱ ቤት ነው። እሺ የሁለቱ ቤት ነው። አንተም ትሰራለህ እዚህ ቤት። ዛሬ ማድረስ አለብኝ አደርኩኝ። ምን ነው ያኔም እንዲህ ነበር ያልከኝ። ማድረስ ስላለበት ታድራለህ፣ መምጣት ስላለበት ትመጣለህ እና ቀን በቀን እኮ እያደርኩ አለ በዚህ ቤት ቀን በቀን እንደማደርኩ ነው። አሁን ላይ እኮ ቀን በቀን እንደምታደር ነው ሁኔታ ከሚያሳይ እያደርኩኝ አለ። ምን ደግሞ እያደረኩ ቀን በቀን እያደርኩ አለ። ዛሬ አንተ ሴት ብቻዋን ባለችበት ቤት ምን ታደርጋለህ? ምን ታደርጋለህ አንተ? እዚህ የራስ ቤት አለ፣ የራስ ህይወት አለ አይደል እንዴ? አሁን ቡዜ ይሄ ልጅ ሊረዳን አይደለም። በመጀመሪያ አንተ አብርሃም ለምን አሰማንም? እኛ ና እንሂድ። አሁን በስነ ስርዓት ውጣ። እዛ ጨንቆኝ እንቅልፍም ቢሆን ወይ ነው የወጣሁት። ምንድነው የሚጨንቅ? እንቅልፍም ቢሆን ነው እና ድጋሚ ሄደህ እኮ አተኛም። አሁን ሊነጋ ነው። እንግዲህ 1 ሰዓት ከምናምን ሆኗል እኮ ነጋ። በቃ ቁርስ በልተን ትሄዳለህ ሐኪም ቤት። ገብቶሃል አይደለ? ቤቴ ነው መብላት የምፈልገው። ቤቴ ነው መብላት የምፈልገው። እኛን አውቀኸናል በመጀመሪያ ደረጃ እንዴ። እኔ ወንድምህ እኮ ነኝ። አንተ ታላቅ ወንድምህ ነኝ። ስለአንተ እጅግ የምጨነቅ ስለአንተ እጅግ የማሰብ ታላቅ ወንድምህ ነኝ። ታላቅ እህታችን እዚች ጋር በጠዋት በአንተ ምክንያት በንፋስ ስትሽከረከር አሳመምካት ልጅቷን እንዴ። አንተ እሷ እንኳን ስትንከራተት ለምንድነው የማይገባ? እኛ እኮ ለአንተ ጤንነት እየተጨነቅን ነው። እንግዲህ እነሱ የአንተ ጤንነት ምንም ሊገባቸው አልቻለም። በቃ ደህና ነው እያሉ ነው። እኛ ደግሞ ደህንነትን አላመንም እያልን ነው። ሐኪም ቤት ሄደን አይደለም በቃ እንደ ዶክተር 5 ቀን እንድከታተለው ፈልጋለሁ አለችን። ቢያንስ ያንን ቀን እንኳን ታግሰ ለምን ከኛ ጋር አትሆንም? ወይስ እኛን ስታይ ትፈራለህ ወይ? ምን እናደርጋለን? እኛ ምን ታደርጊዋለሽ? ለምንድን ነው በምን አይነት ቃል ነው የምታስረጂው? ምን አይነት አዲስ ባህሪ ምን አይነት ባህሪ እንዳመጣ ነው ያልገባኝም። ምንም ባህሪ አይደለም። አንተ እንደዚህ ነው እንዴ አብርሃም? ምንም ብትለው እኮ እሱ እንትን አይልም። ዝም ብለን ማለፈው። አሁን እኔ ግራ ቢገባኝ ነው። እኔ ደህና ነኝ። ቢሰሙ ሁለቱ ነው መስማት ያለባቸው። ሁሉንም ነገር አውቃለሁ። እነሱማ ማች እሺ ካወቅ ታዲያ እንሂዳ እኮ ሁሉንም ነገር አውቃለሁ። በቃ እዛ አልተመቸኝም። እዚህ መጣሁ እረፍት አድርጌ እዚህ ከዛ ሐኪም ቤት እንሄዳለን ተባብለናል። ከነሱ ጋር ከፈለጋችሁ ከኛ ጋር መሄድ ትችላላችሁ። እዚህ ጋር ሞታል የሆነ ነገር እያላችሁ እንታት ብሉ። እሺ ያለ እነሱ አትንቀሳቀስም ነው እንዴ? አብሬያት የምኖረው እኮ ከሷ ጋር ነው አይደል እንዴ? ከእናንተ ጋር አልኖርም አይደል? ስለዚህ ከሷ ጋር እየኖርኩኝ ከሆነ ደግሞ ከሷ ጋር ነው የትኛውም ቦታ የምሄደው። እሷ ሚስቴ ናት አይደል? በፊት እንዲህ ነበር የምታደርገው? መጀመሪያ በፊት አላውቅም ነበር ይሆናል። አሁን ብዙ ነገሮች ገብቶኛል። ሲጀመር እኮ አላገኘንም እኛ ሚስትህን ሩታን አትታሰስ አይደለም። አንተ ቴክስት ስላደረገችልህ ብቻ በሌሊት ተነስተህ የምትመጣበት ምክንያት በቂ ምክንያት እየሰጠን አይደለም። አሁን በመጀመሪያ ደረጃ ለኛ ከዚህ በኋላ ሩታንም እንደፈለጋችሁ እንደዚህ እንድትናገሯት አልፈልግም። ሁላችሁም ዝም ብላችሁ እሷን እያናደዳችሁት ነው። ስትናደድ ደግሞ ጨጓራ ያማታል። ስለዚህ ዝም ብላችሁ አትናገሯት። እንዴት አንናገራት? አትናገሯት። በቃ ምንም አላለችም እሷ። እናንተ ናችሁ እንትን እያላችሁ ያላችሁ። ምን እያለን ነው? ይሄ ያለህበት ተመችቶ ነው? ተመችቶሃል? ሰላም ነህ? ደህና ነኝ። ምንም አልሆንኩም። ደህና ነህ? ደህና ብትሆን ነው
ቴክስት ተጽፎልኛል ብለህ ይመጣው የልጄን እናት እንድታሰቃዩ ይሄ የራሱ ሐሳብ አይደለም። በእርግጠኝነት አሁን ሲመጣ ሞልተውት ነው፣ በደንብ ሞልታችሁት ነው እንጂ ይሄንን ሐሳብ ይሄን በራስ አለመተማመናችሁ ነው የሚያሳየው። በራስ አለ። ኦኬ አንተ ዝም በል በእናትህ፣ የማይሆን ነገር አታውራ። እሺ የማይሆን ነገር አታውራ። ጭራሽ በራስ አለመተማመን። አንተ ልጅ በጣም ገደብህን እያለፍክ ነው፣ ከአቅም በላይ ገደብህን እያለፍክ ነው። እኛ የታገስን ታናሻችን አይደል? የሁላችንም ታናሽ አልበዛም እንዴ? ተረዳህን አይደል? ታናሻችን ብታጠፋም አንተን በምክር ወይ ደግሞ በቃ ተመለስ ብለን ከመገሰጽ ውጪ እረፍ ከማለት ውጪ አንተ ወይ ለኛ አቅተህን ወይ የሆነ ነገር ማድረግ ከብዶን እንዳልሆነ በደንብ ታውቃለህ አይደል? ስለዛ እኛን ደግሞ በደንብ ታውቃለህ። ያደረኩት ነገር አለ። ያደረከው ነገር በመጀመሪያ ደረጃ ወንድምህ ጤነኛ ነው ብለህ መከራከር። ጤነኛ ነኝ እያለ ደግሞ እኔ አሞሃል ያማል። ኦኬ ስለዛ እኔና አንቺን ታማሚ ማለት ነው ወይ ደግሞ ዙሪያ በቃ እያልከን ነው አልከን እያላችሁት ነው እንጂ ለምን እሱን ተው በቃ እኛ ታማሚ ነን። እሺ እኔ አልወጣኝ እያልከን ነው እኮ ታዲያ እኛ እንግዲያው ቡዜም አሟል እያለች እኔም አሞታል እያልኩኝ ዳንያ ሰው ሁሉ አሞታል እያለ ልክ አይደለም እያለ ስለዛ እናንተ ደግሞ አንተም ሆነ ሩታ አይ ደና ነው እያለ ደና ነው እሱ ካላችሁ እኛ ጤነኛ አይደለም። እሺ አብደናል ማለት ነው። በትክክል መልስ እየመለሰልህ ነበር አይደል? እኛ አብደናል። ይሄንን ነገር እኔ ስላንተ አብጃለሁ። እኔ መቻልኩ እንደ አንተ ሲጀመር ምንድነው ጥብቅ ያደረገ ነገር? ለምንድነው አንተ ስራስ ቤት ህይወትህን ማትለው? ህይወቴን እኮ እየኖርኩ ነው። ምን ታረጋለህ እዚህ ቤት? የራሴን ህይወት ነው እየኖርኩ። እያንዳንዱ እንቅስቃሴክ ከሷና ከሱ ጋር ነው የሚሆነው። እሺ አንተ ይኑሩ ነው እያልክ ያለው እሱ አንቺ ስትመጪ ብቻ ነው እንጂ የራሴ ህይወት እየኖርኩ ነው። ይኑሩ ካልክ አንተ ምን ትሰራለህ? አትኑሩም የራስህ ህይወት ሲጀምር ስራስ እየሰራ ነው ወይ? አላውቅም። በአግባቡ ራሱ እኮ የራሱን ህይወት እየኖረ አይመስለኝም ሳስበው። እሱ ጋር ያለው ስራ ቦታ እየዘጋ እዚህ ነው የምትውለው ከነሱ ጋር። የራሴ ላይፍ በስነ ስርዓት እየመራው ነው። በሌሊት መጥቼ አላገኘህም እዚህ ቤት። ምንድነው ቆይ አሁን የፈለጋችሁት? እንግዲህ አይገባኝ። አንተ ደህና እንድትሆን ብቻ እንዴ በቃ እኔ ደህና ነኝ። ደህና ነህ? አዎ ሁሌም ደህና ነኝ ነው የምትለው፣ ግን ተግባርህ ደህና እንደሆንክ አያሳይም። እያንዳንዱ መረጃ የተደረገውን የሆንከውን ትንሽ ደቂቃ ከነሱ ዞር ብትል ሙሉ መረጃ ትምህርት ቤት ይመስል ወይ ለአስተማሪክ እያስረዳክ ይመስል ጠቅላላ ነገር ታወራለህ። እሺ ይሄ አብርሃም ነው። አዎ የበፊት አብርሃም ከአስከፈ ድረስ አመዛዝኖ የሚያየው አብርሃም ጠፍቶብኛል። እኔ ነገሮችን የሚያየው እንዲህ ባረግ እንዲህ የሚለው የለም አሁን ላይ የሆነ ሰው በነዳው የሚነዳ ነው። እና ደህና ነኝ ትለኛለህ። ደህና ነኝ አልከን። ደህና ከሆንክ በደንብ ስማኝ። አሁን አንተ የምር ደህና ከሆንክ ደህና ነኝ ቃል ከዚህ በፊት ቡዜ ቤት አድረህ ታውቃለህ አይደለም? እንግዲያው ለአንተ ይሄ የሚነገር ነገር አይደለም። አሁን እንኳን አግብተህ ሳታገባም በፊት ብዙ ነገር አብራችሁ ነበራችሁ አይደለም? አሁን አንተ ጨነቀኝ የምትለው ቤት ውስጥ ማን ነበር? የነበር ነው እኔ እና እሷ ነን አይደለም? ምንድነው የሚጨንቅ? ሲጀመር ምን የሚያስጨንቅ ነገር አለ? እንቅልፍ እምቢ ብሎ ጨነቀኝ ያልኩት እንቅልፍ እምቢ ብሎኛል ማለት ነው። እንቅልፍ መተኛት ሳይቀተኝ ነው የመጣሁት። እሺ እንቅልፍ እምቢ ካለ ታዲያ እኛን ሌላ ጊዜ ምንድነው የምታረከው? ብዙ ጊዜ እኮ እንደዚህ አንዳንድ ሰው ልጅ እኮ እንቅልፍ ሊያጣ ይችላል። ልክ ነን። እኛም እንቅልፍ አተን ሊሆን ይችላል። ግን ቢያንስ ተነስተህ ወይ ደግሞ ቢያንስ እሷን እንኳን እሺ በቃ እሷን መቀስቀስ አልፈለክም፣ ደክሟት ሊሆን ይችላል። እኔን ቀስቅሰኝ በቃ ወይ እንቅልፍ እምቢ ብሎኛል አብረኸኝ ወይ ደግሞ ሊሄድ ነው ብለህ መናገር ይመስል ይህ ትናንትና የማታደርገው ነገር ዛሬ ማድረግ ልክ ነው ወይ ተገቢ ነው ወይ ያልኩ ነው እንዴ? አንተ በትክክል የትላንትና አብርሃም እኛ ስናውቀው እንደዚህ አይነት ነገር እንኳን እንደዚህ አይነት ነገር ተከስቶበት ይቅርና ትንሽ እንኳን ችግር ሲደርስበት የሚያናግረው ወንድሞቹን እህቶቹን ነው እንዴ? ዛሬ ላይ አንተ ተቀይረ እንዴት ነው ነገሩ? አልገባኝም እንዴ? አሁን አንተ እዚች ጋር እያደረክ ያለው ታናሽ ወንድም ለአንተ ወዳጅ፣ እኛ ታላላቆች ለአንተ ጠላት እያስመሰልከን እኮ ነው ያለው። እኛ እኮ ስለአንተ ጤንነት ነው እየተከራከረን ያለ ነው። አንተ ደህና ነኝ ትላለህ እንዴ? ደህንነትህን እኮ አላረጋገጥክልንም ነው የምልህ። መልስ አለ ለዚህ? አሁን እናንተ ማለት ነው በምንድን ነው ደህንነት የሚረጋገጥልህ? በምንድን ነው ደህንነት የሚረጋገጥልህ? በስነ ስርዓት ሕክምናህን ጨርስ። ገብቶሃል አይደለም? ሕክምናህን ስትጨርስ ደግሞ ጨነቀኝ፣ ቆረጠኝ፣ ፈለጠኝ ማለት አያስፈልግም። ጸሎት ይደረግ። ገብቶሃል? ሲጀመርም ደግሞ የተፈጠረውን ነገር ትንሽም ትልቅም ሁሉም ነገር አንተ ለነሱ ምንድን ነው የምታወራው እንዴ?
ይህ አታውራ ማለት ከሚስት የሆነ ነገር ደብቅ ወይ ሚስጥረኛ ሁን እያልኩ አይደለም። ሚስት ናት፣ አካል ናት፣ አውቃለሁ። ግን የዚህን ያህል ድረስ ደግሞ የሆነ በጣም እልፍ ብለህ እንደዚህ መሆኑ ደግሞ አስፈላጊ አይደለም። ቴክስት ተደረገልኝ ብሎ ዘሎ ቢያንስ እንኳን አንተ ሩታ አንቺ ጤነኛ ከሆንሽ በር ለዚህ ተከፍቶ እንዴት ነው በር በክፍት ትቶ የሚኬደው? እሺ ጤነኛ ከሆነ አንቺ በቃ ባሌ ጤነኛ ነው እያልሽ ነው። እንግዲያው የቡዜን ቤት ታውቂዋለሽ አይደለ? እንደዚህ ክፍት በር ከፍቶ የሚወጣው እንዴት ነው ትቶ የሚሄደው? እኮ አብረሽ ሌላ ጊዜ እንደዚህ ረሳ ነው። ትላንት ይሄንን ሲያደርጋ ታውቂያለሽ ነው እንጂ ትላንትና ተጨናንቆ ነበር መሰለኝ ሐኪም ቤት የገባው አይደል? እንዴ ስትረስ ነው እንደዚህ ያደረገው ብላለች ሐኪሙ አይደል? አይ ቲንክ የረሳችሁት አይመስለኝም። አልረሳንም። እሺ አዎ ካረሳችሁት ደግሞ ስትረሱ ስለነበር ሊረሳ ይችላል። ለምን ረሳ ብዬ አላስገድደውም። ወይም እንዴት ትረሳለህ ብዬ አልጠይቀውም እኮ አድሮ ማለት በነጊታው መልሶ ይሄንን ነገር ረሳው ነው። ቆይ አንቺ አሁን ግን እርግፍ አድርገን ብንተውሽ እንደዚህ መኖር ነው የምትፈልጊው ከሱ ጋር? ማንም የተወኝ አይመስለኝም። አይደለም ኖ ከእንግዲህ ነው የምልሽ። እርግፍ አድርገን ብንተውሽ ልጁን ማሳበድ ነው አላማሽ? በሰላም እንኖራለን። አትኖሪ አደንዝዘሽ አፍዝዘሽው ልጁ አንቺ እንደዚህ ብቻ እየጠበቀ እንዲኖር ነው የምትፈልጊው። መጨረሻው ደግሞ ወይ እብደት ወይ ራስ ማጥፋት ያጋጥመዋል። ያ ነገር ነው የምትፈልጊው? የጠላችሁ ይደፈን ምንም አይሆን። ብዙ ሲጀመር ከሚያብደው መሀል አንዱ ራሱ ይሄ ነው የሚያብደው። ይሄም ራሱ ተጨምሮት ነው የሚያብደው። ያ ነው የምትፈልጊው አንቺ? ለዛ ነው እንድንተው የምትፈልጊው ምንም አንሆንም እንጂ ከአንቺ ከደቂቃ ከተለየ ሰላማችንን ብዙ የሚነሳ ሰው እየሰማችሁና እየተቀበላችሁ የምትመጡት እኮ እናንተ ናችሁ። ምን ሰላም? አሁን እኮ ማንም የለም። እስቲ አሁን ምን ምክንያት ታቀርቢያለሽ? ያለነው እኛ ነን አይደል? እኛ ደግሞ ቤተሰባችሁ አይደለም ብለሽ ተከጀን እኛ ነን ማለት ተነጋግራችሁ የመጣችሁት ነገር ሊሆን ይችላል። ምንድን የምንነጋገረው? ወይ አንቺ እንደዛ ትሆኚ ምናልባት አዎ ተነጋግረሽ ምናምን ትመጪ ይሆናል እንደዛ የምትሲው ማለት ነው። ሰው የኔት ማለት እንደዚህም እኮ አሁን መመላለሱም እኮ ተገቢ አይደለም። ከኛ አሁን እኛ እንግዲያው በዚህ ሌሊት እየነገርኩሽ ነው እኮ መቼስ እኛ ህጻናት አይደለንም ወይ ትናንሽ ነገር አንተን ለቃቅመን ከአንቺ ጋር ወይ ልንዋሽ ወይ የሆነ ነገር ከእናንተ ጋር ልንጮት አይደለም። ቤት ውስጥ ያደርነው ጊዜ እኔና አብርሽ ነበር። ገባሻ? ነገር ግን ይህንን ነገር እንዴት እኔ እንጃ እንዴት እንዳሰባችሁት። አሁን ትሄዳለህ ከኛ ጋር ወይስ ምንድን ነው ሀሳብ? በቃ እንሂድ አልኩ። ከነሱ ጋር ድረስና አብረን እንሄዳለን። ችግር የለውም። ከነሱ ውጭ አይሄድም። አንተ ትለፋለህ። ዝም ብለህ ነው የምትለፋው። ምንድን ነው እነሱ እግራቸው ላይ ነው እንዲያሰሩት በለው። ከነሱ ውጭ አይንቀሳቀስልህም። ልፋ። እኔ ደክሞኛል። በጣም ነው የደከመኝ እሱ ነገር። ስልችት ነው ያለው